ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። የሆነን ለመናገር ሩታን እንደዚህ ስላየኋት በአብርሃም መኪና ለዛም ገቢና ላይ ፍሪሙን ይዛ እንደዚህ ስላየኋት በጣም ደስ ብሎኛል። የምሬን ነው የምላችሁ እና ማለት ነው በዚህ አጋጣሚ ቆይ እኛን ግራ እናንተ ግራ እኔ ምለው ማለት ነው ግራ የምታጋቡን ነገር እኔ በጣም ነው ግራ ይገባኝ። ግራ ገብቷችሁ ኦዲየንስን ግራ የምታጋቡ ነገሮች ማለት ነው። የዛሬ ቪዲዮ እኔ ሳዩ ራሱ በቃ ልክ ታብሌኑ ራሱ ሳዩ ማለት ነው በደስታ ነው ያበልኩት። የእውነት ነው ምላችሁና በቃ አለ አይደለ ኤቭሪ ዴይ ምናየው ሌላ ነገር ነው። ገባችሁ አይደለ? ኤቭሪ ዴይ ሲጨቃጨቁ ምናምን ሲመጡ ደስ አይለንም። ሶ እንደዚህ ደግሞ በፍቅር ሲመጡ የሆነ በቃ ደስ እንጃ አላቀም ወይ ምንድነው እኔ ያስታወስኩት መሰላችሁ ያ ቡታጅራ ላይ የነበረው ፍቅር ገባችሁ አይደለ? እንደዛ በቃ እንዴት እንደሚሆኑ ሶ ምን ልበላችሁ እኔማ አሁንማ ልቤ ሁሉ ድክም ነው ያለኝ ማለት ነው። እና በቃ እንደዛ ነው የምፈልገው እኔ የዛሬ ቪዲዮ ሳዩ በጣም ነው ደስ ያለኝ ማለት ነው። በቃ ምንም ሆኑ ሁለታችሁ እንደዚህ እየተጨቃጨቃችሁ ነው። በቃ ከዚህ በኋላ ይመስለኛል ሄርሜላም የራሷን ህይወት ያዘች ይመስለኛል። እና ሄርሜላዬ ማለት ነው በዚህ አጋጣሚ ልንገርሽ የኔ ውድ አንቺም የራስሽን ህይወት ኑሪ። ምክንያቱም ሴትን ልጅ ትቶ ወይም ደግሞ ልጁን ትቶ መጥቶ አንቺን ያገባሽ ወንድ እርግጠኛ ነኝ ለአንቺ የዘላለም ህይወት አይሆንሽም። ገባሽ አይደለ? ነገ አንቺንም ጥሎ ሌላ ሴት ጋር ነው የሚሄደው ማለት ነው። ስለዚህ እነዚህ ልጆች አይሻቸው አሁን እንደዚህ ስታይ በጣም ነው የሚያምሩት አይደለ? ስለዚህ አንቺም ደግሞ እግዚአብሔር የበለጠ ከአብርሃም የበለጠ ሰው ይሰጥሻል። ግን አለሽ እኮ ሲጀመር ማለት ነው። ግን እኔ አሁን ስለ ዛሬ ስለ ሄርሜላ አላወራ ማለት ነው። እና በዚህ አጋጣሚ ያው ሄርሜላ ተጎዳች ምናምን ልትሉ ትችላላችሁ። ነገር ግን ሄርሜላ የራሷ ህይወት አላት። ቤተሰብ ልንገራችሁ እኔ የሆነ እንደ መድኃኒት ለእናንተ መቼም አላውጣችሁም ወይም ደግሞ ዶክተር አይደለሁም። ነገር ግን ልንገራችሁ ሄርሜላ ሰው በቃ ተዋናይ ናት። ሰው ማላችሁ ለድራማ ውስጥ ያለች ሴት ናት እንጂ የራሷ ህይወት ያላት ናት እንጂ ሪሊ አብርሃምን አፍቅር አይደለም። በዚህ አጋጣሚ ማለት ነው ገባችሁ አይደለ? ስለዚህ እወቁ እንዴ ንቁ። እኔ ማነቃቂያ እንትን ልስራ እንዴ ወጥቼ መድረክ ላይ ምናምን ልስበካችሁ እንዴ? እና ስለ ዛሬ ቪዲዮ እንሂድና ማለት ነው ሩታዬ እንግዲህ እንደዚህ ሆና እንትሮ እንትን አይዛችኋል መግቢያ ሰራችና በባሏ ቻናል ነው የተጫነው ማለት ነው። እና በዚህ አጋጣሚ የሆነ ለመናገር እኔ በጣም ደስ ብሎኛል። እስቲ ቪዲዮን አብረን እናያለን። እኔ እንደዚህ ነው የምታምሩት። በቃ ለልጃችሁ ስትሉ አንድ ላይ ብትሆኑ በጣም ደስተኛ ነኝ እኔ ማለት ነው። አብሶ ሁሉም ነገር ተውትና ለሉሌ ስትሉ ሉሌ ማለት በጣም የሚያሳሳ ልጅ ነው። በጣም ፍቅር የሆነ ልጅ ነው። ስታዩ ራሱ በጣም ነው የሚያሳሳው። እና ዛሬ ቪዲዮ ያልሰራው ታይታችኋል። ብዙ ሰው ሰርቷል ማለት ነው። ገባችሁ? ሩታ ቲክቶክ ላይ መጣ ታውቃላችሁ። እኔን ታቁኛላችሁ። በፊት ፎቶዋቸውን እንኳን ካገኘው እየሮጥኩ ነው ቪዲዮ የምሰራ ማለት ነው። አሁን ግን ያው እየበሰልኩ ነው መሰለኝ አላቅም እንደዚህ እየሆንኩ ነው። እና በፊት ያው በቀን ታውቃላችሁ ስንት ቪዲዮ እንደምሰራ ማለት ነው። እና አሁን ደግሞ እየበሰልኩ ነው አላቅም። ግን በዛ ደግሞ ቪዲዮን ያየሁት ቆይቼ ነው። ከዛ ደግሞ ብዙ ሰው ሰርቶ አየሁት ማለት ነው። እኔ የመጀመሪያ ሰውን ደስ ይለኛል ለምን እንደሆነ አላቅምና ከዛ ብዙ ሰው ሰርቶ አየሁት ከዛ ተውኩት። እና ለዛ ነው እሺ ቤተሰብ ያው እዛ አይታችኋል። ስለዚህ ያው የኔ ሐሳብና የነሱ ሐሳብ ሊለይ ይችላል። ነገር ግን ብዙ ሰው ስለሰራበት ተውኩት ቲክቶክ እና ደግሞ እዚህ ላይ ደግሞ አምጥቼ እንትኑን ፖስትኩት ማለት ነው። ማለት ፎቶዋቸውን ፖስትኩት ማለት ነውና ለዛ ነው እሺ ቤተሰብ ማለት ነው። እና ወደ ዛሬ ቪዲዮ እንሄዳለን። እስቲ በጣም ደስ ብሎኛል የእውነት ለመናገር ማለት ነው። ቤተሰቦች እንደምን አላችሁ? ልጄ ላይ መጥቷል። ቡቹ ላይ መጥቷል። እሱ ቤት ነው ደሞ ማለት ነው። ሩታን ራሱ ስታዩት ልንገራችሁ የድሮ ሩታ አብርሃምና ሩታ አንድ ላይ በፍቅር ሲሆኑ ነው። በዚህ አጋጣሚ በቃ ፎከስ አድርጋችሁ እንድታዩ የምፈልገው ማለት ነው። ገባችሁ አይደለ? ሩታ ከሌላ ሰው ጋር ስትሰራና ወይም ደግሞ ድራማ ውስጥ ያለችው ሩታና እዚህ ጋር ከአብርሃም ጋር በፍቅር ሆና ወይም ደግሞ አብርሃምና እሷ አንድ ላይ ሲመጡ የምሰራ ቪዲዮ የድሮ ሩታን ነው ናት እዚህ ጋር ሪሊዋ ማለት ነው። ገባችሁ? ከመልኳ ጀምሮ አላቅም ብቻ እዚህ ጋር ስታዩት ያቺ ቡታጀራ ላይ የነበረችው ሩታ እቺ ናት ትክክለኛ ማለት ነው። ገባችሁ አይደለ? ድራማ ውስጥ ያለችው ሩታ ግን ሌላ ናት። ገባችሁ አይደለ? ስለዚህ ኢዋስ እስቲ ማለት ነው እዛ እየተጫወተ ነው ከቡቹ ጋር እና እኔ ደግሞ ልብስን ቀያሬ ምናምን ሳይ ላጥ ብዬ የመኪናውን ብቻ ቴብል ላይ አድርጎት ነበር፣ ጠረጴዛ ላይ አድርጎት ነበር እና ላጥ ብዬ ወጣሁኝ ይዤበት ማለት ነው። እና አሁን ከሱ ጋራ ምሳ እንድንበላ ፈልጋለሁ፣ ምሳ ልጋብዝህ ምናምን እለዋለሁ ማለት ነው። እና አይ ቲንክ አለብን ስለ ልጆች ማውራት አለብን፣ ስለ ብዙ ነገር ማውራት አለብን ብዬ ስላሰብኩኝ እና ደግሞ እንግዲህ ሰሞኑንም ትንሽ ጥሩ ሙድ ላይ ስለሆነ ከባለፈው በኋላ ላይ ዴቭ መቶ ሰላም ካደረገን በኋላ እጅግ በጣም ጥሩ ላይ ስለሆነ
ያንን ጥሩ ነገር ደግሞ ለማስቀጠል ምሳል ጋብዘህ ምናምን ብዬ እለዋለሁኝ። አይ ቲንክ ይስማማልኛል ብዬ አስባለሁ። ግን ያው እሱ እንደነገርኳችሁ እዚህ አጋጣሚ እንግዲህ የቃል ክዳን ቀለበቷን ራሷ አርጋለች። አያችሁ እዚህ ጋር ማለት ነው። አያችሁ። ስለዚህ ሩታና አብርሃም የሆነ ለመናገር በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። ሰው ግን የማይሆን ነገር አለ አይደለ? እኔ እንጃ አላውቅም። ለሰው ሲሉ ወይም ደግሞ ሰውን ለማሳደግ ሲሉ መሰለኝ ትዳራቸውን ራሱ የሚበትኑት ወይም ደግሞ ትዳራቸውን በዚህ ልክ እየተሰደቡ የሚሰሩት ብዬ አንዳንዴ አስባለሁ። ምክንያቱም ምንም አላነሰባቸውም፣ ሁለቱም ቢሰሩ ምንም አላነሰባቸውም። ነገር ግን አብርሃምና ሩታ እንደዚህ ፍቅር ሆኖ ሲመጡ በአብርሃም ዙሪያና በሩታ ዙሪያ ያሉት ቡችሎች ማለት ነው ምን ይሰራሉ? እስቲ አስቡ። እኛ ችግር የለብንም ታውቃላችሁ። ገባችሁ አይደለ? በጣም ብዙ ዩቲዩበሮች አሉ፣ መስራት እንችላለን። በእነ አብርሃምም እንደዚህ ፍቅር ሆኖ ፕራንክም ሆኖ ሲመጡ የእነሱን ቪዲዮ እያመጣን እንሰራለን። ነገር ግን እነሱ ደግሞ እንደዚህ እንደኛ አልለመዱም። ገባችሁ አይደለ? አብርሃም ተጣላ፣ ሩታ ተጣላች፣ ሩታ እንደዚህ ወሰደች፣ አብርሃም እንደዚህ ገቡ እያሉ ነው የሚፈተፍቱት። የአብርሃም እህት፣ የሩታ እህት፣ የአብርሃም ዙሪያ ያሉት ቡችሎች፣ የሩታ ዙሪያ ያሉት ቡችሎች በምን ይሰራሉ? ጭንቅላታችሁ ላይ እስቲ አስቡ ደቂቃ ማለት ነው። በምን ይሰራሉ? አብርሃምና ሩታ ተጣልቶ ትዳራቸው ውስጥ ተጣልቶ ካልሰሩ በምን ይሰራሉ ብላችሁ ታስባላችሁ? ለዛ ነው ይመስለኛል የሆነን ለመናገር እርግጠኛ ነኝ ወደ 20 ምናምን ዩቲዩበር አይሆኑም በአብርሃምና በሩታ ዙሪያ ያሉት እነዛ የከፈቱት ማለት ነው። ስለዚህ እነሱ በአብርሃምና በሩታ ዙሪያ ያሉት አይሰሩም፣ ጸጥ ብሎ ቁጭ ማለት ነው። እነሱ ከታረቁ ማለት ነው። ገባችሁ? ለዛ ይመስለኛል ለነሱ መስዋዕት እየከፈሉ ያሉት። የምሬ ነው የምላችሁና ብቻ እንግዲህ ፕራንክ ይደረጋሉ። ኦኬ ቀለበትም እንግዲህ ይሄው አድርጋለች። ገባችሁ? በቃ ዛሬ ሪሊዋ ሩታና አብርሃም ናቸው ዛሬ የምናያቸው ማለት ነውና እኔ በጣም ደስ ብሎኛል። በዚህ አጋጣሚ ቦታ መንቀሳቀስ ወሰለሽ እንዴ እዛ ማለት ቴብሉ ላይ ሳይሆን ብድግ አድርገው ሰሮጥ ይዞ መጣ። መኪና እንደብቄ ፕራንክ ልቀስቤ ነበር። ከመቼው ለምን ስፎተሽማ ቁርሴን ይዞር አላገኘኝም። አንተ ከብቹ ጋራ እየተናናህ ነበር። እኔ መፍቻ ልጅ ላት እንዴ ነው አለው ነብዩ መስከዳሽ ደህና ነህ አለው ፈጣሪ መስከ ኮስተር አትበል አብርሃም ማለት ነው። ኮስተር አትበል። ኦኬ በቃ ሳቅ በል። አውቀናል። በቃ ሁለታችሁም ፍቅር ናችሁ። በቃ ለሰው የምትከፍሉት መስዋዕት እንደሆነ አውቀናል። ኦኬ ሲቀጥል ደግሞ ድራማ እንደምስሩ አውቀናል። ግን እዚህ ጋር በቃ ፈታ በሉ። እንደ ዛሬ እንኳን ፊት ይፈታ እንጂ ምን ነው ሩታን እኮ እንትን ሚላት እኮ ነው የሚመስለው። አሁን እዚህ ጋር እኮ ሩታን የሚጠላት ሩታን እንትን ሚላት ነው የሚመስለው። ቂጥስ ከቃጠል ነው ሩታ የምታፈቅራት በዚህ አጋጣሚ ማለት ነው። እግዚአብሔር ነው የምላችሁ እኔ ስለማቅ ነው። ገባችሁ አይደለ? አብርሃም የእውነት ነው የምላችሁ። ሩታም እንደዛው አብርሃምም እንደዛው በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። ነገር ግን ለዙሪያ በነሱ ዙሪያ ላሉት ሰዎችና እንደዛ ነው እንትን መስዋዕት እየከፈሉ ያሉት ይመስለኛል። ገባችሁ አይደለ? እንጂ ሁለቱም እንትን ብሎ እንዳይመስላችሁ ማለት ነውና በጣም ደስ ብሎኛል። የሆነ ለመናገር እንደዚህ ሳያችሁ እንደዚህ ስትመጡ ኦኬ ደስ ይለናል። አለበዛ ግን ዶቢ አምጥቼ ሁለታችሁን ብገርፋችሁ በጣም ደስ ይለኛል። ለጭራሽ ካሜራ ምናምን ትምርሻለህ? ሰውል ባልከውማ ካሜራ ነው ልግጥም አድርጌ ካንዳንድ እሺ። አሁን ባለሽ ምንድን ነው? አሁን ልሄድ ነው እኮ ነው ፕላን መሰለክ ታለጋብዘ አመሰግናለሁ። ደግሞ መታታበር ለማው የሚሸኩ ነው እንዴ? ኦኬ መክሰስ እንብላና ያው እራት እንደግማለን። ማለት መክሰስ እንብላና ከዛ እራት በልተን ወደ ቤት እንመጣለን። የምር ነው። እኔ በጣም ነው ደስ ያለኝ። ለምን እንደሆነ አላውቅም። ለምን መሰላችሁ? በጣም ቆየሁ አብርሃምና ሩታ እንደዚህ በገቢ ነው መኪና ውስጥ ካየኋቸው ማለት ነው። ገባችሁ አይደለ? ያው ከካሜራ ጀርባ ሊሆኑ ይችላሉ፣ ግን እንደዚህ ካየኋቸው በጣም ቆየሁ ማለት ነው። እና በጣም ደስ ብሎኛል። ማለት ምን ተገኘና ነው? ቤት አበበኝ እንዴ? ካንተ ጋር መብላት አማርኛ ደግሞ እኮ እኔ ግርም የሚለኝ ማለት ነው በጣም ተጠንቅቀው የሚሰሩ ድራማ አብርሃምና ሩታ ናቸው። የምሬ ነው የምላችሁ። ምክንያቱም የሉሌ ማለት ነው የማኪና ላይ ሲቀመጥ ከኋላ የሚቀመጥበት እንትን አለው። ገባችሁ አይደለ? እሱን ላውጥቶ አወርዶ ምናምን በስነ ስርዓት ነው የሚሰሩት። ግርም ነው የሚሉኝ እንዴት እንደሚጠነቀቁ ማለት ነው። ያው አንዳንዴ ፋውል ይሰራባቸዋል እንጂ አረው ግድ እንግዲህ ነው እሺ ወርግልኝ ነው እሺ ምንድነው የምትሽኮረመው? ምንድነው የሚያሽኮረመው? የምሬ ነው። ምሳሌ ብላና አሪፍ ቆይታ ማሳለፍ ስላልቻለ ምናምን ኮሮና ስለ ወደፊቱ ማውራት የለብንም ነው ነው ስለ ወደፊት ምን አለ? ስለ ወደፊት አታስብም? ምን ነገር ማይኖር ፖሪያ ምንድነው ማይኖር? በቃ ነው የመጣሁበት ማለት ነው። ተምጀር ቆይ አብርሃም ልጅ ነኝ እያለ ሽበት እያወጣ ነው መሰለኝ። እዚህ ጋርም ያየው ይመስለኛል ምናምን። እናንተ ወይ አይኔ ነው አይኔ ያረጀው እንደ እናንተ ያለ በቃ መስሎኝ ስለተደው ይልኝ በለጫውት ያራሪ ደም ከቢዳ እንቀሳቀስ መኪና ኦኬ እሺ ችግር የለውም። አንተ እዚህ ጋር ሆነ እኔ
ሾፍታታለ ግን ወዲህ ተጣጣሪ ነው ሰለ ሰለ ለዛ ብዬ ነው ግን ቤት ውስጥ ሙዚቃ ምን ያለው ዘመናት እኔ ደግሞ ብቻችንን እንድናወራ ምሳ እንድንበላ ነው ፈልኩ። እሺ ብትወልኝ እንደተጠበቅ አረኒ ምሳ ይብላ እንድናወራ ነው ፈልኩ። እኔ ነው ለተፈልኩኝ ከሰዓት ይበላው ስለመጣች እሺ ብላ እየጠጣ ነው ሩታ በእግዚአብሔር አብርሃም ማለት ነው አትደርዳል። ኦኬ ማለት በቃ ሶ እኔ እንጃ አላቅም ምን አይነት እንደማውራ ማለት ነው። ሁለታችሁም ይኸውላችሁ ልንገራችሁ ግራ ስለገባችሁ ነው እኛን ራሱ ግራ የምታጋቡን ይመስለኛል። አንዴ ፍቅር ሆናችሁ የምትመጡት፣ አንዴ ደግሞ ተጣልታችሁ የምትመጡት ራሳችሁ ግራ ስለገባችሁ እኛንም ግራ ነው የምታጋቡት። ነገር ግን ማለት ነው አብሶ ልዑሌ የሚያሳሳ ልጅ ነው በጣም ስለዚህ ቢያንስ ልዑሌ ሲያድግ ድረስ ኦኬ ሲያድግማ እያስታርቃችኋል እርግጠኛ ነኝ፣ እሱንም ድራማ ውስጥ ካልከተታችሁት ማለት ነው። ነገር ግን እሱ እንኳን በፍቅር አያኖራችሁ የምሬ ነው የምላችሁ። እሱን እንኳን ይዛችሁ መታችሁ ፕራንክ ብትሰሩ እኮ ኤቭሪዴ ማለት ነው በጣም እንጃ አላቅም እንጃ ምን ፈልጋችሁ እንደሆነ እንደሚፈልጉት ነገር ነግሬያችኋለሁ። እንግዲህ ለሰው መስዋዕት ነው እየሆኑ ያሉት እንጂ እነሱ በቂ ናቸው። ገባችሁ? ኮኔ ነገር አልፈልግም። እኔ ጋር ሰላምኩ ነው ትፈልጋለህ። እየተንደረደርክ ነው የሚባለው እንጂ በጣም ነው የምትፈልገው። እሺ አሁን እኮ ማለት ነው በዚህ አጋጣሚ ይገባቸው አይደል? ይሄንን ጥያቄ መጠየቅ ያለበት አብርሃም ነበረ። ሰው እሱን እናውቃለን። ምክንያቱም ያው ሴት ልጅ ታውቃላችሁ፣ አብርሃም እና የቡታጀራ ወንዶች በዚህ አጋጣሚ በደንብ ነው የምታውቁት። ሴት ልጅን ነው እንትን የሚሉት አብዛኛው የሚጫኑት ማለት ነው። ወይም ደግሞ ሴት ልጅ እንድትጠይቅ ነው የሚያደርጉት። እነሱ የሚጠይቁትን ነገር ሴት ልጅ እንድትጠይቅ ነው የሚያደርጉት ማለት ነው። ታውቃላችሁ፣ የተጫነው አብርሃም ቻናል ላይ ነው። ያው ከዛ በኋላ ደግሞ ምንድነው የተደረገው? ከዛ ሩታ እንድትጠይቅ ነው የተደረገው ማለት ነው። ምሳሌ ጋብዝ ምናምን ብላ እንድትጠይቅ። ነገር ግን አብርሃም ነበር ይሄንን ጥያቄ መጠየቅ ያለበት ወይም ደግሞ ማለት ያለበት። ገባችሁ አይደለ? ግን ለምንድን አላውቅም የሆነ ሴት ልጅ የበለጠ መስዋዕት እንድትከፍሉ ለምን እንደምታደርጉ አላውቅም። የቡታጀራ ዩቲዩበሮች የምሬን ነው የምላችሁ። ማለት ሴት ልጅ የሌለ ነገር ማለት ነው ፍቅር ጥያቄ እንድትጠይቅ የምታደርጉ እናንተ ናችሁ። ተንበርክካ ቀለበት እንድታረግ የምታረጉት እናንተ ናችሁ። ራት ልጋብዝ ምሳ ልጋብዝ እንድትል የምታረጉት እናንተ ናችሁ። ሰው ገልብጣችሁ ማለት ነው። ገባችሁ? ወንዶች የሚጠይቁትን ነገር ሴት ልጅ እንድታረግ የምታረጉት እናንተ ናችሁ። ለምን እንደሆነ አላውቅም። ማለት ያው ሴትን ወዳለው ሴትን አከብራለሁ የምትሉት ከናንተ በላይ ዩቲዩበሮች የሉም። በዚህ አጋጣሚ ሴት ልጅን በጣም እንደምታከብሩት የምታስታውቁት የምታወሩት ኤቭሪዴ እናንተ ናችሁ ማለት ነው። ግን መልሳችሁ ደግሞ ሴትን ልጅ ደግሞ በጣም እንትን የምትሉት እናንተ ናችሁ። ዋይ አልገባኝም። የምሬ ነው። ለምንድን ነው ግን የትማሊድን ብላ ነበር እንዴ? ቅድም ብላ የትማሊድን መልኩ ወጥ እኮ መጀመሪያ የትሄድበት ቦታ ምናምን አለ ስለት አረ የትማሊድን ነው ስለ ነው። እሺ ወደ ተስማማ ነገር እንትን ያልክ እንዴ? እኔ ጋር የፈለኩት ትንሽ እንዳይቀሙሉ ፕራንክ ላደረገ ነበረ እና ደግሞ አሰብክ ትንሽ አዘነግጥ ነበር መኪና እንደብቄ ከዛ ተመልሼ ገባ ነበር። በቃ አሳዘንከኝ። የምሬ ነው። አያችሁ እንዴት እንደሚታዩ የሚዋደዱ። የምሬ ነው። አብርሃም ለሽበት አለበት አይደለ? አይኔ አይደለም ቤተሰብ። አያችሁ እዚህ ቪዲዮ ላይ በደንብ አሁን እዚህ ጋር ያቆምኩት ጋር ማለት ነው። ወይኔ አብርሃም ልጅ ነኝ እያልክ ግን እኮ ይሄ ይመስለኛል በቀል ልታረጅ ነው። ለካ አርጅታል እኮ አንተ። ልጅ ነኝ 24 ዓመቴ ነው ምናምን የምትለው ማለት ነው። ሩታ 23 ከሆነች አንተ ደግሞ 24 ወይ 25 ና። ስለዚህ አዳርጀው እኮ አብርሃም። የምሬን ነው። ልጅ ነኝ አትብል በቃ። በዛ ላይ ደግሞ ይናደዳል ይመስለኛል። አላውቅም ሪሊ ይናደዳል መስለኝ። ያው ጺሙ እንዳለ ሽበት ነው ወይስ ማር ነክቻለሁ ልትል ነው አሁን? ማር ደግሞ አጣቃላችሁ ሴቶች አሁን ጸጉራችሁ ላይ ምናምን እየተቀቡ ነው አያበቅልም አሉ ሽበት። አሁን እንደዚህ ቶክ ብላችሁ ስታዩ እንዴት እንደምታምሩ የምሬን ነው። ውይ እንደዚህ ነው የሚያምርባችሁ። ነው እግዚአብሔር ነው መሳል ጋብዘግ። እሺ መሳል ነገ ደግሞ ፍቃደኛ ከሆንሽ ከልጄ ጋር ዋና ቦታ መሄድ እፈልጋለሁ። የት ፍቃደኛ ከሆንሽ ዋና ከዚህ ነው ጀምሮ መለማመድ አለበት። አሁን እኔ ጅም ቤት አስመልክተዋለሁ። ጅም ቤት እኔ ማለት ነው ልንገራችሁ፣ ላው ላይ ተቀምጠው ኦኬ፣ ገና ህፃን ነው ግን መያዝ ሲጀምር አሁን 1 ዓመት ሲሆን ልጅ ራሱን ያውቃል። ከዛ አባቱን እንደዚህ ይዞ ኦኬ ላው ላይ ትከሻው ላይ አድርጎ መስራት ይችላል። ነገር ግን እዚህ ደረቱ ላይ አድርጎ ይሄ ብረት ኖ አልመክርም። ምክንያቱም ይሄ ብረት የሚያመጣውን ነገር አናቅም። ገባችሁ አይደለ? ድንገት አብርሃም የሆነ ሊታመም ይችላል፣ ሊያቅተው ይችላል ማንሳት። ከዛ በኋላ ያ ብረት ሁለቱም ላይ ነው የሚወድቀው።
ገባችሁ? የበለጠ ደግሞ የሚጎዳ ህፃን ልጅ ነው። ገና 6 ወር ያልሞላ ህፃን ልጅ ነው። አይችልም በፍጹም ማለት ነው። ስለዚህ ይሄ ነገር ባትደፍሩ። አብርሃም ህፃን መሆኑን ያየሁት እኔ ትናንት ነው። የምሬን ነው የምላችሁ ማለት ነው። እንደዚህ ማድረግ የለብም። ጂም ቤት በአሁኑ ይልመድ። ገና ህፃን ልጅ ነው። 1 ዓመት ቢሆን እሺ ችግር የለውም። 1 ዓመት ቢሆን ማለት ነው። ግን 1 ዓመት ያልሞላ ልጅ ጂም ቤት ፈጣሪ ሆይ ምስኪን ልጅ ገና እኮ 6 ወር ሆኗል። ልጅ ገና ዳደ እያለች ነው። ጂም ቤት አሁን ይሄ ምን ብሎ የትኛው ብረት እሺ ብሎ ችሎ ሊገፋ ነው። በጣም ግፈኛ ነው እግዚአብሔር ነው። ረበሰማ እኛ ሀበሻ ነን። አድርግልኝና ሀበሻዊነታችንን ባህላችንን ይዘን አስጠብቀን አስከብረን ነው። አሁን ለምሳሌ ዋና ቦታ ላይ እኮ ገና መጀመሪያ ቀኑ ውሃ ላይ ለቀዋለሁ ማለት አይደለም። ዋና ቦታ ላይ ስትወጪው ቀስ እያደረግሽ ማለማመድ ምናምን መጀመሪያ ቀን ውሃ እያስነካሽ ምናምን ከዛ ሁለተኛ ቀን እያልሽ ነው። እሱ አሁን እኮ ቲክቶክ ላይ ምናምን እያየ ነው እንደዚህ የሚያደርገው ማለት ነው። ግን አመት ሲሆነው አብርሃም አመት ከምናምን ሲሆነው ትችላለህ። ዋናም ሁሉም ነገር አስለምዱት፣ መብታችሁ ነው። እሱ ግን አመት ሲሆነው አመት እንኳን ይምለው። ይሄ ህፃን ልጅ ምንም አያውቅም በአሁኑ ሰዓት ማለት ነው። ምንም አይነት አይችልም። ስለዚህ አመት ይምለው። ያው ሉሌ ማሻአላ በሉ እንግዲህ አድጓል። የምሬ ነው። የአመት ልጅ ነው የሚመስለው። ነገር ግን ሌላ ምክንያት መረዳ አይጠበቅብህም። አንቺ እንዴት ነው መስለሽ ያለው? እውነት ነው ነው አይደለም ነው እውነት ነው። እንዴት ማሪ ድም ብለህ ስንት ሰዓት ሙሉ እዛ ቁጭ ብለህ ከባባ ጋር ቆይተህ ምናምን እየሞቀኝ ነው ያለውና ለምንድን ነው ሚስቱ ካጠገቡ ስላለች ሩታዬ ያ ነገር ትዝ አለው። ገባሽ አይደል? ለምን ደሞቀሽ ገባሽ? እንዴት አታሞቂም ሩታ? አንቺ ቁጭ ብለሽ እንዴት ይበርደዋል? ገባሽ አይደለ? አስበሽዋል? ገና አጠገቡ ቁጭ ብለሽ እንደዚህ የሞቀል ሰውዬ ማለት ነው። ታየኝ እኮ ታየኝ። እንዴልኩኝ ይሄድበት አፍቅረት ተወዱስ ባንዴ ተስማማችሁ። ልብህ እኮ ማለት ነው እየፈለገው ነው ስለመሄድ እያሰብክ ከአንዳንድ አፍ ደግሞ አመለጠካ። እሺ እንዴት ተስለኝ እንዴት ነው ያልከው? እውነት እንዴት ነው ያልከው? ወይ ደስ ሲል ሌላ መዝናኛ ቦታ አንዳንድ ቦታ ደግሞ እኔ እኮ መቼ ሄዳልኩኝ? እሺ እኮ አልኩ ተስማማው። ግን ደግሞ የኔን ማሳብ ተቀናኝ አልኩ እንዴ እኔ ምን ልንሽ በለኛ አንተ ምትለኝ ለምን ደስ አልክ? ለምን ሳቢያለኝ ስለ ስርዓት እታለው መኪናው ባስኮቱን ጋር ብቻ ያው ጋራንቲ ደፈረኝ ብለህ ትጫዋለች። ከዛ ምን ታመጣለህ እንዴ? ምንድነው ነገር ነው የሚርበት ቦታ ደግኩ የትማት ይደማታሽ ነው እግዚአብሔርን ውሸቴን ነው። በዛ መንገድ ማለት ከማትወርድ ከምትወጪ አንተ በዛ መንገድ ስትመጣ እኔ በዚህ መጥቻ አይመጣም እንጂ ነው ፈለገው እግዚአብሔር ደኮኛ በመስከረም ሙሉ ስራ ነው ያወጣው። ስለዚህ ቀን ሙሉ ስራ ላይ ካልክ እዚህ ራሱ እንዳለ ተቋቁኩ ይኸውልህ ቀን ሙሉ ስራ ላይ ካልክ ማለት ነው እረፍት ያስፈልጋል። እንጂ ማለት አለብህ ምን ማለት አልፈልግም። አሁን እኔ የኢንጆይመንት ታይም ቆያ ተሳሰረ ሩታኔ ወደዚህ መኪናው ነው ያለ ቆልፍበት እንዳለ ቆይ የራሴ መኪና አልሄድም እንዴ ይሄ ተጨቆረ ይለኝ አልፈልግም። ለምን እንዴ እኮሽ ነው አቀልቀቀኝ እግዚአብሔር እንዴ አንቺ ሌላ ነገር ነው መንገደኛ ሰው እያለፈ ነው እንዴ ይለፋ ምን ይሄ ሸክም ቆሞ እያሉ ነው ጋር ሌላ ነገር ያያያችሁ ነው ላይ እጫው እንደውም እንዲያዩኝ በደንብ ነው የምጫወለው። እንዴ ምን ማለት ነው? በቃ ቀውጣለሁ እቀውጣለሁ እንዴ እንዳለ ነገር ተወስዶ በዚህ ቀጥ በልጅነት ወለደኝ ማሳደግ ከባድ ነው በጣም። ዛሬም በልጅነት አልክ። ያው ልጅ ሆነ ግን ሁለት ልጅ ማሳደግ ራሱ ማመነ ጥሩ ነው። አብርሃም ማለት ነው ገባ አይደለ? ሩታም ልጅ ሆና ሉሌም ልጅ መሆኑን ማመነ ራሱ በጣም ጥሩ ነው። ገባ አይደለ? በልጅነቷ የጠለፍኩ አንተ ነህ። ስለዚህ ያው ልጅ ሆና ማግባት ራሱ ሁለት ልጅ ማሳደግ ራሱ ማመነ በጣም ትልቅ ነገር ነው። ቤተሰብ አይደል እንዴ? በጣም ትልቅ ነገር ነው። ስለዚህ ጥሩ ነው ጥሩ ነው። አንተ እዚህ መኪና ውስጥ ነው የምታድረው አይደል ወይ? ተወቀተኝ አሁን ከወረድሽ ወደዚህ ከወረድሽ እንዳልሽ እኮ ቢመጣ እኮ ቁጭ ባለው ነው ግን እዚህ ነው የምታድረው አይደል? አንተ እኔ ካልወረድክ ነው አይደለም? በቃሽ ነው ጀምሩ ተቆረጥሽ ወደዚህ እኔ ዘ ፕሮግራም ይዘህ ምናምን እሺ፣ ምሳም እራትን ጋብዛኸኝ የፈለኩትን ነገር ጠጥቼ በልቼ ምናምን ብትመልሰው ራስህ ነህ። እሺ ጎበዝ አመነ ማሳቤ ተስማማክ? እንደነገርኩህ አድርግ። ራስህን ጠብቅ። ቻው ዳድርልኝ አግኝተህ ነው ምን ይመስላል? እንደዚህ ይጠርጋል እንደ ህፃን ልጅ ማለት ነው። አረ እየተሳምክ ሉሌን የወለደችው እናት እኮ ናት። አታኩርፍ።
ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ላይክ ያስፈልገኛል። ላይክ አድርጉ ሁላችሁም ማለት ነው። ላይክ ሳታደርጉ የወጣችሁ ሰዎች ማለት ነው እረግማችኋለሁ። የምሬን ነው የምላችሁና ላይክ አድርጉ። ግን ወዳችሁ ላይክ አድርጉ። አላስገድዳችሁም። ባይ ባይ